ታፈቅረኛለሽ? ምን? አዎ አለሽ? አይ የለኝም። እኔ ግን ምን አለኝ ነው? ከፈቀድሽልኝ። እኔ ፈቃድ አይደለም። ቆይ ግን እኔ ምን ባደርግ ነው ባልሽ መሆን የምችለው? ያው ደስ ብለሽኛል፣ እናወራለን፣ ሻይ ቡና እንላለን። ማን ያውቃል አንድ ቀን ማወራ ይዝሞኝ ይሆናል። እርግጠኛ ነህ የሆነ ነገር ባዝ ታሰጋዋለህ? በትክክል እኔ መድብል ፈልግ ያጣሁት ምንም ነገር የለም። ምንም ነገር ዘጅኝ አሳካዋለሁ። ካሳካልኝ እና እኔ ማግባት ከፈለክና ከወደድከኝ አገባዋለሁ። እስትና አንድ ነገር እንድታውቂልኝ የምፈልገው ማገባሽ አንቺም ከወደድሽኝ ብቻ ነው እንጂ እኔ ስለወደድኩሽ ብቻ አይደለም። ችግር የለውም። አንተን የመሰለ ባል ተገኝቶ የትኛው ሴት ምትላለች? በጣም ጥሩ። ስለዚህ ትእዛዙ ፍጠኝ። ስለመኖር በጣም አደግቶታል። በተለይ በመሳይ የተነሳ መኖሪያ መግቢያ መውጫ አጥቷል። በስቃቂና በስቃይ እንግዲህ እዚህ ደርሷል። አሁን ላይ ደግሞ ቤት ውስጥ ያለው ሁሉንም ሰው በመሰብሰብ ዛሬ ስብሰባ ጠርቶ የመጨረሻና የመጨረሻ ውሳኔ ከእናንተ ፈልጋለሁ፣ ፍርድ ስጡኝ፣ እጄን አነሳለሁ እያለ ይገኛል። የመጨረሻ ውሳኔው የሚሆነው እንግዲህ መሳይ እኔን አሳልፎ ሸጦኛል፣ ኦልሬዲ የሆነች ክፍተት ካገኘ እኔን ገድሎኛል። ታንዲ ሁለት ሶስቴ በፈጣሪ እርዳታ እያልኩኝ በሰዎች እርዳታን እየተረፍኩ ያለሁት። ስለዚህ ካሁን በኋላ ወይ ይገለኛል ወይ ሞታለሁኝ። ታይቀደሙ ማስቀደምን የሚያክል ነገር የለም። ስለዚህ እኔ ዝም ብዬ ተኝቼ አልሰጠውም። ሌላ ቀርቶ አይደለም በር ዘግቼ ተኝቼ እንቅልፍ ሊወስድኝ አልቻለም። ስለዚህ በጠቃቅሜ በላይ ስለሆነብኝ እባካችሁን ፍረዱኝ፣ የመጨረሻ ተፈራረሙና ስጡኝ፣ እኔም ፍርዴን አነሳለሁ እያለ ይገኛል። እንግዲህ ፍርዱንም የሚያነሳው ምንድነው? ተፈራረሙና ፈርማችሁ ስጡኝ፣ መሳይን ድጋሚ አጠገቤ ላይ ድርስ ይፈርምልኝ። አጠገቤ የሚደርስ ከሆነ ግን የራሴን እርምጃ ወስዳለሁ፣ በኋላ ለምን ብላችሁ እንዲያጠይቁኝ በማለት ሁሉንም ቤት ውስጥ ያለውን አባል ሰብስቦ ዛሬ ጥያቄውን አቅርቧል። ጥያቄውን እውነት ሁሉም ፈርማ ያሳልፍ ሰጡን። መሳይ ደግሞ እሱን ጭራሽ አልነካሁም፣ አላየሁም፣ እኔና እሱ ጭራሽ የሚያገናኘንም ነገር የለም፣ ባጠገቡም አላለፍኩኝ፣ ስሜን እያጠፋ ነው፣ በስም ማጥፋት ከሰዋለሁኝ፣ እማኝ ተመልከቱልኝ እያለ ይገኛል። ማንኛውን እውነት ያለው ከተንከሲስ ጋር ነው። ምክንያቱም ተንከሲስ አንደኛ የሚወዳትን ፍቅረኛውን ሳመበት፣ ሁለተኛ ተንከሲስን አሳልፎ ለመሸጥ ከስንት ሰው ጋር እየተስማማ ነው። ከዝና ጓደኛ ጋር ወይም ደግሞ ከዝና ጋር አብሮ ከሚሰራው ልጅ ጋር፣ ሁለተኛ ደግሞ እንግዲህ የግሌንም ሲያማክራት ነበረ። ሶስተኛ ደግሞ ለዚህኛው ለልጅ ለጓደኛው በቃ ለብዙ ሰው ነው እያሳለፉ። ከዛም ደግሞ እንግዲህ ለዛች ለጽጌ ለምትባለው ጓደኛቸው ራሱ ወይም ደግሞ ለተንከሲስ አፍቃሪ ለሷም ነግሯታል። በዚህ የተነሳ እንግዲህ አረ በጭራሽ ተንከሲስ እንደዚህ ተው አይሆንም፣ ለምን ሊሳት ታደርጋለህ በማለት እሷ ራሱ ተቃወሙ። እሱ ግን መሳይ በጭራሽ እሱን ካልሸጥኩማ ወየሁ እያለ ይገኛል። የሚገርማችሁ መጀመሪያ እነዚህና እንዲፈለጉ ሲያገና በራሱ መንገድ ያመቻችቶ ራሱን ለመሸጥ መጀመሪያ እነዚህና እንሰጥ ያለን ያሉት ብር አላደለ ልክ እንደ ድላላ ነበረ ኮሚሽን ነበር ይሰጣ የተባለው። እሱ ግን ምን አደረገ? እነዛ ናይጄሪያዎቹ እንፈልጋለን ያሉትን ሰዎች በራሱ መንገድ በዛም ብሎ አግኝቶ ተንከሲስን ቀጥታ ለነሱ አሳልፎ በመስጠት ሙሉ ገንዘቡን ለመቀበል ነው የወሰነው። ምን ያክል ነው ገንዘቡ? ምክንያቱም ቀጥታ እሱን አሳልፎ ሲሰጥና የኮሚሽን የሚከፈለው በጣም ይለያያል። ስለዚህ እንግዲህ ከዝና ጓደኛ ጋር ወይም ደግሞ ዝና የሚልከው ተላላኪውና መሳይ እንግዲህ በመመሳጠር ተንከሲስን በራሳቸውም ጋር ከኡጋንዳ ሰዎች ወይም ከናይጄሪያዎቹ ጋር ገናኝተው ብራቸውን ለመቀበል ተፍተፍ እያሉ ነው። በዚህ መካከል እንግዲህ የጓጓ ሰው መጠቀሚያ የለውም እንዲሉ መሳይ ምን እያደረገ ነው ያለው? ያንን የዝናን ጓደኛ ለራሱ ሰዎችን አገኝቻቸዋለሁ እንግሊዝኛ ከቻልክ አውራቸው ሲለው እንዴ እኔ እንግሊዝኛ አንተ ራስ አውራቸው እችላለሁ፣ ግን ለምን አወራቸዋለሁ? ሲቀጥል ደግሞ ካወራቸውን ቁጥራቸውን ስጠኝና እኔ ራሴ በራሴ ስልክ ላውራቸው ሲለው ያኛው ልጅ ደግሞ ቁጥራቸውን መስጠት አልፈለገም። ቁጥራቸውን በእኔ ስልክ ደውልና ቀጥታ አንተ ታወራቸዋለህ፣ ከዛ በኋላ የሚሆነውን ነገር እኔ እናንተ ሸር እናድርጋለን ሲለው መሳይ እንግዲህ እንዴ ልጁን እኮ ያመጣሁትን ይሄኔ ነው። ሲቀጥል ደግሞ እሱ የኔ ጋር እስካለ ድረስ እኔ ላንተ ልሰጥህ አልችልም፣ ላንተ እንደ ኮሚሽን ይከፈልሃል አሉ ማለት ነው። መጓጓት አስባችሁታል?
ፊት እኮ አብረን እንስራ ብሎ ተዝና ጋር ታጣላው በኋላ አሁን እንደገና አልሰጥም አለው ማለት ነው። በዚህ እንግዲህ መካከላቸው ክፍተት ተፈጥሯል። ይሳካላቸው ይሆን? እንግዲህ ያኛውም ልጅ ተቆጥቶ ከኔ ጋር ትሰራለህ፣ አለበለዚያ ግን ይዤ ሂጄ ለዝና አስረክብሃለሁ ብሎታል። ገባችሁ አይደለም? ስለዚህ ይኸው አንዳንዴ ሌባ የሚጣላው ሲሰርቅ አይደለም ሲካፈል ነው የሚሉት የዚህኔ ነው። ገና ልጁ አስተካክለው የብሩን እንትን እንኳን ሳያውቁ ገና ስለ ብሩ ስለተነሳ ብቻ ተጣሉ ማለት ነው። በተለይ መሳይ የገንዘብ ጉዳይ በጣም ከባድ ነው እና ቤተሰቦቻችን ተፍተፍ እያለ ነው። ይሳካለት ይሆን? አይመስለኝም። ሌላው ትትና እንግዲህ ከዛ ከስቃይ ከወጣች አሁን የራሷን ህይወት ራሷን ሆና እየኖረች ነው የምትገኘው። ያው የራሷ የሆነ ነገር ኖሯት ባይሆንም ግን ከሰዎች ጋር እየኖረችም ቢሆን አሪፍ ጊዜ እያሳለፈች ነው ማለት ለወደፊቷ መልካም ሀሳቦችን ቅን አስተሳሰቦችን ነገ ጧት ቀኑ ጥሩ እንደሚሆን ከዛ ከመከራ ያሳለፋትን አምላኳን እያመሰገነች ነገ ደግሞ በተስፋ እየኖረች ነው የምትገኘው። በዛም ላይ ደግሞ ብዙ ተስፋ ሰጭ ነገሮች አሉ በዙሪያዎች በሰዎች መወደድን መፈቀርን በቃ በሰዎች ለሷ ሀሳቢ ሆነው ምናምን ስታገኝ በጣም ልዩ ስሜት አለው። ከነዛም እንግዲህ የመጀመሪያው መድብል ነው። መድብል ከመጀመሪያም እንግዲህ ከዛ ከጨለማ አውጥቶ ኢቭን ራሱ ከዛ ካስወጣ በኋላ ቢጠፋፉ እንኳን እስካለችበት ድረስ ፈልጎ አፈላልጎ ያገኛት መድብል ነው። ከዛ በመቀጠል ደግሞ እንግዲህ እና አብርሽ ናቸው። እና አብርሽ ያው መንገድ ላይ ሲያገኛት አብርሽን እባክህ ብላ ስትማጸነው አብርሽም ይዟት እንትን ያለው እሱ ነው። ሌሎቹም ሁሉም ቢሆኑ ለመልካም እንትናቸው መልካም ናቸው። ያልሆነ ነገር እንዳይፈጠር ስለሚሉ ስለሚፈሩ ነው እንጂ ሁሉም መልካም አሳሰብ ነው ያላቸው። በመጨረሻም እንግዲህ አሁን ላይ መድብልና ትትና የሚገርም አይነት ቅርርብ ላይ ነው ያለው። እንግዲህ በባለፈው ለሶስት ወንዶች 3 ጥያቄ ጠይቃ አንድ ጥያቄ ለ3 ደቂቃ ነበረ። ከጥያቄው ሁሉ አንዱን ሙሉ አድርጎ የመለሰላት ገልሞ ነው። ገልሞ ደግሞ የትትና ነው እንጂ ይቅርታ የግሌ ነው እንጂ እሷን አይወዳትም። ሲቀጥል እሷ የምትወደው ከአብርሽና ከመድብል ነበረ። አሁን እንግዲህ ወደ መድብል የሄደች ይመስላል። ምክንያቱም በባለፈው ክፍል መውለድ ባልችል ብላ ስትጠይቀው ያው እሱ ስሜቱን ተከለኛ እንትሩ ነበር የነገራት። ሲቀጥል ደግሞ አሁን ደግሞ ድጋሚ ያንን ጥያቄ ሻይ ቤት እንገናኝ ብሎ እሱ ያን ጥያቄ ጠይቋት ነበረ። ምንድን ያለችው? እፈታሃለሁኝ ግዴታ ልጅ መውለድ ስላለብኝ ብለዋለች። በጣም ነው የሚገርመው። እና አንተ ግን እንድትፈተኝ አልፈልግም፣ እኔ ግን እፈታሃለሁ። ምን አይነት ጥያቄ ነው ይሄ? ራስ ወዳድ መሆን ነው። ይሄን ለምን እኔ አሁን እንዳገባሽ ፍቅረኛ ልጅ ስላት የለኝም ብለዋለች። ምን መስፈርት ማሟላት አለብኝ ሲላት የጠፋው ወንድሜን ፈልገህ ካገኘህልኝ ያኔ እኔ እናንተ ባልና ሚስት ነን፣ ደግሞ ጀግና ነህ፣ እኮራብሃለሁ፣ አሁንም እንደምታገኝልኝ ተስፋ አለኝ ብላ እንግዲህ ሞራሉን ጥቅ አድርገዋለች። ጀግናው መድብል እንግዲህ አፈፍ ያረጋት ይመስላል። አብርሽም ለምን እያለ ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።